ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊውን ፋና ጤና ፕሮግራም ይዘን መጥተናል። ዘቢባ ሁሴን የዛሬውን የፋና ጤና ፕሮግራም በቀጥታ ስርጭት እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። ብትከታተሉን ደግሞ አብራችሁን ብትሆኑ በጣም የሚጠቅማችሁ መረጃ ታገኛላችሁ ብዬ ተስፋ አደርጋለሁ። ዛሬ ስለ ቲቪ በሽታ ነው እንግዲህ የምንወያየው። የቲቪ በሽታ እንግዲህ በዓለም አቀፍ ዙሪያ ወደ 10.3 ሚሊዮን የሚጠጉ ሰዎችን የሚያጠቃ ዛሬም እንግዲህ የህብረተሰቡ የጤና ቀውስ ነው። ወደ ሀገራችን ብንመጣ እንግዲህ ዛሬም የጤና ችግር ነው ማለት ነው ቲቪ። ስለዚህ ዛሬ እንደው የቲቪ በሽታ ማለት ምን ማለት ነው? የትኛውን አካላችን ነው የሚያጠቃን? ደግሞ መከላከያ መንገዶቹ ምልክቶችን ሁሉ የምናይ ነው የሚሆነው። ለዚህ ደግሞ እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዳዬ ዶክተር ምህረት በፍቃዱ በቅዱስ ጴጥሮስ ሆስፒታል የውስጥ ደዌ ስፔሻሊስት የቲቪ ኤችአይቪ ኤክስፐርት እንዲሁም በግሎባል ሄልዝ ኮሚኒቲ ቺፍ ክሊኒካል ኮኦርዲኔተር ነች። እንግዳዬ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። በድጋሚ ስላጋበዛችሁ እኔም አመሰግናለሁ። እንኳን ደህና መጣሽ። ስቱዲያችን ላንቺ አዲስ አይደለም። ዛሬ እንግዲህ ቀደም ሲል እንደጠቀስኩት ስለ ቲቪ በሽታ ነው የምናወራውና እንድንጀምር የምፈልገው ቲቪ የምንለው በሽታ የትኛውን የሰውነታችንን ክፍል የሚያጠቃውን ነው? ከዚህ እንጀምር። ያው እንግዲህ ቲቪ አስካፊነቱ ከሳምባ ጨምሮ ተነስቶ 80% ወይም ከ70 እስከ 80% ሳምባን የሚያጠቃ ሲሆን ከሳምባ ውጪ ደግሞ ከጥርስ ከጥፍርና ከፀጉር ውጪ ማንኛውም የአካል ክፍል ሊያጠቃ ይችላል። ለምሳሌ እንደ ንፍፊት፣ እንዲሁም ደግሞ አንጀት፣ ጭንቅላት፣ ህብረ ስርስር የምንለው የአጥንት ቲቪ፣ የኩላሊት ሽንት ቱቦች እንዲሁም ቆዳችንን ማናችንም አካል ከነዚህ ውጪ ሊያጠቃ ይችላል ማለት ነው። ይሄንን ጥያቄ ያነሳው ዶክተር ብዙ ጊዜ ቲቪ ሲባል ሳምባ ቲቪ በቃ ይሄንን ነው ብዙዎቻችን የምናውቀውና አሁን ግን ለዚህ ፕሮግራም ብዬ መረጃዎችን ስፈልግ በጣም በርካታ እንዳልሽው ከጥፍር ከፀጉር እና ከጥርስ ውጪ ሁሉንም ቦታ የሚያዳርስ ማለት እንደሆነ ስለተረዳው በዚህ ልክ ተመልካቾቻችን እንዲያውቁት ብዬ ነው። እንደው እንደ ሀገር አሁን እንደ ኢትዮጵያ እንዳለንበት ነባራዊ ሁኔታ የቲቪ ህመምተኞች ቁጥር እንዴት ያለ ነው? እየጨመረ ነው? እየቀነሰ ነው? ምን ላይ ነው ያለ ነው? አዎ እንግዲህ ወደ በ2025 ሪፖርት ግሎባል ሪፖርት WHO አውጥቷል። እንግዲህ እንዳጠቃላይ በዓለም ስናይ በ2024 10.7 ሚሊዮን ሰዎች በቲቪ ተይዘዋል። እንዲሁም ደግሞ 1.23 ሚሊዮን የሚሆኑ በዚህ በሽታ ህይወታቸውን አጥተዋል ማለት ነው። ወደ ሀገራችን ስንመጣ ደግሞ እንግዲህ 186 የሚሆኑ ሰዎች በዚህ በሽታ የተጠቁ ሲሆኑ በ20 ሺዎች የሚሆኑ ደግሞ ህይወታቸውን አጥተዋል ማለት ነው። እንግዲህ የበሽታውን ስርጭት ስናይ እንግዲህ ከ2020 በኋላ 21 22 23 ኮቪድ ከተከሰተበት ጊዜ ጀምሮ የቲቪ ስርጭት በጣም ጨምሮ ነበረ። ስለዚህ እንግዲህ 2024 ላይ ስንመጣ ግን ስናነጻጽር ከነዚህ ከ3 አመታት ከባለፉት 3 አመታት ካለፍናቸው በተወሰነ የበሽታው ስርጭት የቀነሰ ይመስላል። ግን ከ2020 ጋር ስናነጻጽረው ግን አሁንም የቲቪ ስርጭት የተወሰነ መጨመር ያሳያል ማለት ነው። እንግዲህ ኮቪድ በጣም ጨምሮ ነበር። አሁን ደግሞ ዓለም ላይም እኛም ሀገር የቲቪ እና በቲቪ የሚከሰት ሞት ትንሽ የመቀነስ ሁኔታ ያሳያል። እንግዲህ በሀገራችን በጣም ብዙ ስራዎች እየተሰሩበት ባለ ሁኔታ በዓለምም እንግዲህ ኢትዮጵያ ጥሩ ተሞክሮ ያላት ሀገር ናት ቲቪን በመከላከልና ቲቪን በማከም እንዲሁም ደግሞ በመከላከል። ነገር ግን ቁጥሩን ስናይ ደግሞ እንግዲህ ቲቪ በሀገራችን ከ100 ሺዎች 141 ሰዎች 141 አንዱ በቲቪ ይጠቃሉ ማለት ነው። ይሄን እንግዲህ ከ2023 ኮምፔር ስናደርግ ወይም ደግሞ ስናነጻጽር የተወሰነ የቀነሰ ይመስላል። ግን ትንሽ ደግሞ ከህዝብ ቁጥራችን አንፃር ስናይ ደግሞ ብዙም ለውጥ አያሳይም ማለት ነው። ስለዚህ አሁንም ቲቪ በዓለም ላይም በሀገራችን ነምበር 1 ኢንፌክሽስ ዲዚዝ ኪለር ወይም ደግሞ ቁጥር 1 ከተላላፊ በሽታዎች ቀዳሚ ሆኖ የሰዎችን ህይወት በዓለም ላይ እንደውም በሀገራችን ላይ እየቀጠፈ ያለ በሽታ አስከፊ በሽታ ነው ማለት ነው። መንስኤውን እናንሳ። እንደው ቲቪ በምንድን ነው የሚመጣው? በምንድን ነው የምንያዘው በቲቪ በሽታ? እንግዲህ ያው ቲቪ ህመም ወይም ደግሞ በሽታ የሚከሰተው ማይኮባክቴሪየም ቱበርኩሎስ በሚባል ህዋስ ነው። እንግዲህ ይሄ ህዋስ ሪዘርቨር የምንለው ወይም ደግሞ በሰው ውስጥ ለረጅም አመታት በሺዎች አመታም ሰው ውስጥ የቆየ ባክቴሪያ ነው። ስለዚህ ቲቪ የሚተላለፈው ከሰው ወደ ሰው ማለት ነው። አንድ ሰው በሚያስልበት ወይም በሚያስነጥስበት በሚያወራበትም ይሁን በሚዘፍንበት ራሱ ከአንዱ ሰው ወደ አንዱ ሰው ድሮፕሌት ኒውክላይ በሚባለው ወይም ደግሞ ከአንዱ ሰው ወደ አንዱ ሰው በሚወጣው አየር ይተላለፋል ማለት ነው። ስለዚህ ማይኮባክቴሪየም ቱበርኩሎስ በሚባል ህዋስ ነው የሚተላለፈው ማለት።
ሌሎች አሉ እንግዲህ እነዛን የመሳሰሉ ማይኮባክቴሪየም ቦቪስ የምንላቸው ያልተፈላ ወተትን በመጠጣት የሚመጣ ባልን እንግዲህ 140,000 ሰዎች የሚሆኑ በየአመቱ በዚህ ይጠቃሉ ወይም ደግሞ ማይኮባክቴሪየም አቪየም የሚለው ነገር ግን በዋናነት አስከፊ ጥቃት በሰው ልጅ የሚያደርሰው ማይኮባክቴሪየም ቱበርኩሎሲስ የሚባል ህዋስ ነው ማለት ነው። እንደው ለዚህ ለቲቪ በሽታ ይበልጥ ተጋላጭ የሆኑ ሰዎች አሉ ካሉ እነማን እንዴት ያለው ሁኔታ ውስጥ ያሉ ሰዎች ናቸው? ጥሩ ጥያቄ ነው። እንግዲህ ይበልጥ ተጋላጭ የምንላቸው ሰዎች እንግዲህ በኤችአይቪ ኤድስ የተጠቁ ሰዎች እነዚህ ሰዎች እንግዲህ ከ20 እስከ 30 እጥፍ ተጋላጭነት አላቸው። እንዲሁም ደግሞ በስኳር ህመም ስኳር እንግዲህ የስኳር አይነቶች አሉ። በማንኛውም የስኳር ህመም የታመሙ ሰዎች ለዚህ ከ2.8 እስከ 30 የተጋለጡ ናቸው። ሌሎች ደግሞ እንግዲህ ህጻናት በተለይ ከ5 አመት ናቸው ከ5 አመት በታች ሆኑ ህጻናት እንዲሁም ደግሞ የሰውነት መከላከል አቅማቸው የደከመ ሰዎች ለምሳሌ ካንሰር መያዛቸው ወይም ደግሞ ኬሞቴራፒ የካንሰር ህክምና የሚወስዱ እንዲሁም ደግሞ ለምሳሌ እድሜ በጨመረ ቁጥር እንዲሁም ደግሞ ኮንግሬጌት ሴቲንግ የምንለው ተጋላጭነት ያላቸው ለምሳሌ ሆም ኬር ያሉ ሰዎች እስር ቤት ያሉ ሰዎች እና በአብዛኛው በቃ ተሰብስበው የሚኖሩ ወይም ደግሞ ከድህነት በታች የሚኖሩ ሰዎች ለዚህ ተጋላጭ ናቸው። ከስራ አንፃር ደግሞ ስናይ ደግሞ ያው የጤና ባለሙያዎች በጣም ተጋላጭነት አለ። ሌላ ደግሞ የማይኒንግ ወይም ደግሞ በማዕድን ስራ የተሰማሩ ሰዎች በኮንስትራክሽን ኢንጂነሪንግ ላይ የተሰማሩ ሰዎች ለምሳሌ አሸዋን በመፍጨት ወይም ደግሞ በማናቸውም ከነዚህ ጋር የተያዙ ሰዎች ሲሊኮሲስ የምንለው በእነዚህ ሰዎች እንግዲህ 30 እጥፍ ይጨምራል ማለት ነው። በአጠቃላይ እንግዲህ ሌላው ደግሞ እንደ አልኮል ለምሳሌ አልኮልን የሚጠቀሙ ወይ ደግሞ በአልኮል ሲጠቀሙ ሲጋራ የሚጠጡ ሰዎች የሰውነት ክብደታቸው በጣም አንደር ኒውትሪሽን የምንለው ወይ ደግሞ ከሚጠበቀው በታች የሆኑ ሰዎች እነዚህ ተጋላጭ የህብረተሰብ አካል ናቸው ማለት ነው። እንደው መተላለፊያ መንገዶቹንም እናንሳ። በትንፋሽ ብቻ ነው ቲቪ የሚተላለፈው ወይስ በሌላ መንገድ የሚተላለፍ ከሆነ የሚተላለፍም የማይተላለፍባቸው መንገዶች በደንብ ለተመልካቾቻችን ብንነግራቸው ጥሩ ነው የሚሆነው? እሺ እንግዲህ ቲቪ የሚተላለፈው ቅድም እንዳልኩሽ አንድ ሰው በህመሙ ወይም አክቲቭ ቲቪ ዲዚዝ ያለው ወይም ደግሞ በህመሙ የተጠቃ ሰው ያልታከመ ሰው በህመሙ የተጠቃ ሰው በሚያስልበት ጊዜ በተለይ በሚያስነጥስበት ያ ሰው ከሳምባው በሚያወጣው አየር ወይም ድሮፕሌት ኒውክሊያይ በመንለው ያ እንግዲህ ባክቴሪያው ከድሮፕሌት ኒውክሊያይ ጋር ይሰራጫል አየር ላይ ማለት ነው። ስለዚህ ጤነኛው ሰው ያንን አየር ይስባል ማለት ነው። በዚህ ጊዜ እንግዲህ ያ የቲቪ ባክቴሪያ ወደ ጤነኛው ሰው ይገባል ማለት ነው። ስለዚህ ቲቪ ባክቴሪያ የሚተላለፈው በትንፋሽ ነው ከታመመው ሰው ከሚወጣው በትንፋሽ ነው። ከዚህ ውጪ ግን የቲቪ ባክቴሪያ በንክኪ ወይም ደግሞ በልብስ አብሮ በመጠጣት ወይ በአንድ ኩባያ በሳህን አብሮ በመብላት እንደዚህ አይነት ነገሮች አይተላለፍም ማለት ነው። በመነካካት ምናምን ብዙ ጊዜ አመለካከታችን እንደዛ ስለሆነ አንድ የቲቪ ህመምተኛ መድኃኒት ከጀመረ ከመቼ ጊዜ ጀምሮ ነው ማስተላለፍ የማይችለው? እንግዲህ ያው ብዙ ጥናቶች አሉ። በተለይ በመጀመሪያው ሳምንት ባክቴሪያል ሎድ የምንለው እየቀነሰ ይችላል። 2 ሳምንት በተለይ 2 ወር ከሆነ በኋላ የቲቪ ስርጭቱ እየቀነሰ ይሄዳል ማለት ነው። ስለዚህ 100% አያስተላልፍም ማለት ባንችልም ግን የማስተላለፍ እድሉ እየቀነሰ ነገር ግን በመጀመሪያዎቹ ቀናት ሳይታከም በፊት ያለው በጣም የማስተላለፍ እድሉ ወይም ደግሞ ስሚር ፖዚቲቭ የምንለው በአክታ ውስጥ በማይክሮስኮፕ ወይም ደግሞ በምርመራ አይተን ስሚር ወይም ባክቴሪዮሎጂካል ኮንፈርምድ ቲቪ የምንላቸው እነዚህ ሰዎች የማስተላለፍ እድላቸው በጣም ይጨምራል ማለት ነው። ስለዚህ ለዛ ነው እንግዲህ የቲቪ ህክምናን ቶሎ ወደ ህክምና ቦታ ሄደን መታከም ያለብን ማለት ነው። መልካም ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ዛሬ እንግዲህ በፋና ጤና ፕሮግራማችን ስለ ቲቪ በሽታ እያወራን እየተወያየን ያለነው ሐሳብ አስተያየት ጥያቄ ካላችሁ በ8222 የጽሁፍ መልእክት ወደኛ በትልኩ እዚሁ ምላሽ የምታገኙ ነው የሚሆነው። እንቀጥላለን። ምናልባት ቀደም ሲል በትንፋሽ ነው የሚተላለፈው ብለሽ ነበር። ከናት ወደ ልጅስ የሚተላለፍ አጋጣሚ ይኖረው ይሆን? ማለት አንዲት ነፍሰ ጡር እናት ልጇን በምትወልድ ሰዓት የቲቪ ህመምተኛ ከሆነች ልጇ ያንን ይዞ የመወለድ አጋጣሚ? አዎ እንግዲህ አንድ እንደውም ለቲቪ ቅድም ሳናነሳ ያለፍ ነው ለቲቪ ተጋላጭ የሚሆኑ ሰዎች ውስጥ አንዱ እርጉዝ እናት ናት። ስለዚህ አንድ እርጉዝ ሴት ወደ ህፃኗ ሊተላለፍ ይችላል። የሚተላለፍበት መንገድ ደግሞ ምንድነው? አንደኛ በእርግዝና ወቅት ከማህፀን ወይም ደግሞ ፕላሴንታ ከምንለው ልጁን ከሚያቅፈው ሊተላለፍ ይችላል። ሌላ ደግሞ በወሊድ ጊዜ ሊተላለፍ ይችላል። ወይም ደግሞ አምኒዮቲክ ፍሉድ ወይም ደግሞ የልጁን የሚያቅፈው ውሃ
በቲቢ ኢንፌክትድ ከሆነ አምኒዮቲክ ፍሉይዱን የሚጠጣ ከሆነ በሚወለድበት ጊዜ ኢንፌክትድ ሊሆን ይችላል። ከዛ ውጪ ደግሞ ከተወለደም በኋላም እንግዲህ ጡት ስታጠባ ከእናትየው ጋር ባለው ቅርርብ በእነዚህ ደረጃዎች የህፃኑ ሊጋለጥ ይችላል ማለት ነው። በጣም ቆንጆ። ወደ ምልክቶቹን እንምጣ እስኪ። አንድ የቲቢ ህመምተኛ ምን አይነት ምልክቶችን ነው የሚያሳየው? በጣም ጠንከር ያለውን ምልክት ደግሞ መጀመሪያ አካባቢ የሚያሳየው ምልክት ከፋፍለን በደንብ ብናግራቸው ጥሩ ነው። አዎ እንግዲህ የቲቢ ምልክት እንግዲህ በአብዛኛው እንደምናውቀው ሳል ነው። ከ2 ሳምንትና ከዛ በላይ የሆነ ሳል ነው። እንግዲህ መጀመሪያ አካባቢ ሲጀምር ደረቅ ሳል ሊሆን ይችላል። ከዛ ግን አክታ የቀላቀለ ሳል ይኖረዋል ማለት ነው። አንዳንዴ እንደውም ደምም ሊቀላቀላል። ከ20 እስከ 30% ባሉ ሰዎች ላይ ደም ሊቀላቀል ይችላል ማለት ነው። ከዛ ውጭ ደግሞ የድካም ስሜትን ብሎ መድከም፣ ምክንያታዊ ያልሆነ መድከም፣ ትኩሳት፣ በተለይ ወደ ማታ ላይ የሚጨምር ትኩሳት፣ እንዲሁም ላብ ማስመጥ፣ በተለይ ማታ ላይ በተኛንበት ላብ ማስመጥ፣ ልብሳችንን እስከምንቀይር ማለት ነው። ከዛ ውጪ ደግሞ እንግዲህ ምክንያታዊ ያልሆነ ኪሎ መቀነስ ማለት ነው። ኪሎ መቀነስ፣ እንደዚህ አይነት ነገሮች። ሌላ ደግሞ ደረት ህመም ነው። አንደኛው እንግዲህ ቦዲ ፕሉራይቲስ የምንለው ደረት ህመም፣ ሰውየው ደረት ህመም ሊጠቃ ይችላል ማለት ነው። ከዛ ውጪ ግን እንግዲህ ቲቢውን ባጠቃው ቦታ መሰረት ምልክቶቹ ሊያሳይ ይችላል ማለት ነው። ጭንቅላት አካባቢ ከሆነ አጥንት አካባቢ ከሆነ እዛ ጋር የህመም ስሜቶች ይኖራሉ። የህመም ስሜቶች ሊኖሩ ይችላሉ። ግን አንድ ነገር መርሳት የሌለብን በተለይ የሰውነት መከላከላቸው ኢሚዩኖ ኮምፕሮማይዝ የምንላቸው በተለይ በኤችአይቪ ኤድስ የተጠቁ ሰዎች እነዚህ ምልክቶች ላናይ እንችላለን። ሳል፣ ደረቅ ሳልም ወይ ደግሞ አክታ ያለው ሳል ላናይ እንችላለን፣ ላናይም እንችላለን። ስለዚህ ለነሱ 2 ሳምንትም 1 ሳምንትም መጠበቅ የለብንም ማለት ነው። ከዛ ውጭ ግን በአብዛኛው ህብረተሰብ ላይ ሳልና ከአክታ ጋር የቀላቀለ ደም እንዲሁም ደግሞ አሁን የጠቀስናቸውን ምልክቶች ሊያሳይ ይችላል ማለት ነው። ምልክቶቹ ከሌላ ህመም ጋርም በጣም ይዛመዳሉ አይደለ? ላብ፣ ክብደት መቀነስ፣ የሌሎች ህመሞች ናቸው። አንዳንዴ ሳልም ሲያስል ብርድ ነው እያልን ምናልፍበታል። እንዴት ያለ ሳል እስከ ደም መጠበቅ አለብን? አይ ጥሩ ጥያቄ ነው። እንግዲህ እንዳልኩሽ በደም የቀላቀለ አክታ የሚያሳዩት ከ20 እስከ 30% የሚሆኑት ናቸው። ሁሉም ደም የቀላቀለ ያሱ ይችላሉ። ስለዚህ ማንኛውም ለምሳሌ ሳል ማያቁም ሳል ወይም ደግሞ ምክንያታዊ ያልሆነ ሳል፣ አክታ የቀላቀለ ሳል፣ ከ2 ሳምንትና ከዛ በላይ ያለ ሳል መጠበቅ የለብንም። ቶሎ ወደ አቅራቢያችን ወዳለ የጤና ሕክምና ሄደን መታየት አለብን ማለት ነው። ስለዚህ እንግዲህ በአብዛኛው ጊዜ ብርድ እና የተለያዩ ነገሮች ሊኖር ይችላል። ስለዚህ የጤና ሕክምና ቦታ ሄደን ይሄንን ካለየን በስተቀር ልናቅ አንችልም። በእርግጥ ሳል ብዙ ለምሳሌ የሳምባ ምች የምንለው ብዙ ህመሞች ሳልን ሊያመጡ ይችላሉ፣ ድካምን ሊያመጡ ይችላሉ። ስለዚህ ምን ላየው ምንድነው ወደ አቅራቢያችን ወዳለው የጤና ሕክምና በመሄድ አስፈላጊውን ምርመራ በማድረግ ነው እንግዲህ የቲቢ ባክቴሪያ እንዳለን ወይም ደግሞ ህመሙ እንዳለብን የምናረጋግጠው። ነገር ግን እነዚህ ምልክቶች ለምሳሌ ሳል፣ አክታም ያለው አክታም የሌለው ከ2 ሳምንት ሲኖረን እነዚህ አሁን የጠቀስናቸው ምልክቶች ሲኖረን ቶሎ ወደ ሕክምና ቦታ ሄደን መታከም አለብን። አንዳንድ የህብረተሰቡ ላይ የባህል መድኃኒቶች ወይም ደግሞ ምርመራ ሳናደርግ መድኃኒቶችን በመውሰድ እንቆያለን። ስለዚህ ቅድም እንዳልሽው ሳይታከም ሲቆይ ደግሞ የቲቢ ባክቴሪያ ሳምባችንን እየጎዳል አላስፈላጊ እንዳልሽው ሄሞፕቲሲስ የምንለው ለሌላ ኮምፕሊኬሽኖች ወይም ደግሞ ውስብስብ የሆኑ ችግሮች ያጋልጣል ማለት ነው። በጣም ቆንጆ መረጃ እየሰጠሽን ነው። እንቀጥላለን። ተመልካቾቻችን ዛሬ እንግዲህ ስለ ቲቢ በሽታ እየተወያየን ያለነው፣ አሁን ደግሞ ከባለ ታሪኮች ጋር ቆይታ አድርገናል። እሱም ፕሮግራም እንድትከታተሉ ጋብዛለሁ። ተመልሰን እንገናኛለን። መልካም ጊዜ። ጤና ይስጥልን ተመልካቾቻችን። የዓለም የጤና ድርጅት መረጃ እንደሚያሳየው በዓለማችን 10 ሚሊዮን ያህል ሰዎች በቲቢ በሽታ ይያዛሉ። ከነዚህም ውስጥ ደግሞ 1.5 ሚሊዮን ያህል ሰዎች በየዓመቱ ህይወታቸውን ያጣሉ። ነገር ግን የቲቢ በሽታ ተገቢ የሆነ ሕክምናና ክትትል ካገኘ መዳን የሚችል በሽታ ነው። እኛም እንግዲህ ዛሬ በቅዱስ ጴጥሮስ ሆስፒታል ተገኝተን የሕክምና ክትትል እያደረጉ ከሚገኙና ካገገሙ ታካሚዎች ጋር ቆይታ እናደርጋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችን ቆዩ። አመሰግናለሁ። ዛሬ እንግዲህ በፋና ቴሌቪዥን የቲቢ በሽታ ምን ማለት ነው በሚል ውይይት እያደረግን እንገኛለን። እኔ ደግሞ ዛሬ በቅዱስ ጴጥሮስ ሆስፒታል ተገኝቼ ከእናንተ ጋር ህክምናችሁ ምን ይመስላል በሚል ቆይታ ለማድረግ ነው የመጣሁት። ስለዚህ ከሁለታችሁም ፈቃደኛ ከሆናችሁ ወደ ተዘጋጀልን ቦታ እንሂድና ቃለ መጠይቁን በተናጠል እናድርግ።
አመሰግናለሁ። እንደው ህመሙ መቼ ጀመረ? ከዛ ደግሞ ህመሙ እንደጀመረ የመጀመሪያ መፍትሄ ምን ይመስል ነበረ? ትንሽ ዝም ብሎ ይሄ ትንታ ነገር የለም በዚህኛውና በዚህኛው ሳይድ እየተቀያየረ ምንድነው የትንታ ስሜት ይፈጥርብኛልና ምንድነው ይሄ ነገር እላለሁ። ሽሮፕ ወስዳለሁ። አንዳንድ ነገሮች በቃ ያን ያስታግሳሉ የሚባሉትን መድኃኒቶች እየገዛው ተጠቀም ነበር። በኋላ ላይ ግን በጣም ብሶብኝ እንትን ሲል ራስ ደስታ ክትትል ነበረኝና እዛ ራስ ደስታ ሆስፒታል ይሄን ነገር እኔ ቲቢ ቼክ ማድረግ ፈልጋለሁ ብዬ ጠየቅኳት። አንድ ዶክተር ነበረች። ከዛ ጥሩ ነው ደስ ይለናል አለች። ቼክ ተደረኩኝ። ቲቢ ያሳይብሃል ተባለ። የቲቢ መድኃኒት ያቺኛ ነች ቀዩ እሱ 6 አመት እየወሰድኩ ነበረ። ከዛ አንድ ወር አቋርጬ ነበር። ከዛ ሳሊ ጀመረኝ ነው በቃ ወደዚህ 6 ኪሎ ከሲስተር ጋር ገባና ወደዛ ላከለችልኝ። እንደምን አለሽ? እግዚአብሔር ይማርሽ። አሜን። ዛሬ እንግዲህ ከፋና ቴሌቪዥን የመጣ ነው። በጴጥሮስ ሆስፒታል ክትትል እያደረግሽ ነው። እዚህ ስላለው ህክምናሽ ታጫውችናለሽ። አመሰግናለሁ ስለ ፈቃድሽ። እስቲ መጀመሪያ ስምሽን አስተዋውቂ። ስሜ ሃይማኖት መር ይባላል። እንደው ህመሙ መቼ ነበረ የጀመረሽ? እኔ መጀመሪያ የነበርኩት አረብ ሀገር ነው። አረብ ሀገር ስኖር አዲስ ስራ ገባሁ። አዲስ ስራ ስገባ አዲስ ቤት ነው አታውቂም። ስለማናቅ ፍራሽ የለም እና እንትን ላይ በላጥ ማለት መሬቱ ነው ይሄ ሲሚንቶ እሱ ላይ ስንተኛ የሙከይፉ ብርድና ይሄኛው ብርድ ተያያዘ ማለት ነው። ከዛ ያው ወደ ብርድነት ተቀይሮ ወደ ሳል ከሳል ደግሞ ደም ወደ ማስተፋት እያለ ሲሄድ ማለት ነው። እንደዛ ነው የሆነው። እኔ ለዚህ ችግር የተጋለጥኩት አንድ አካባቢ ላይ ተሰብስበሽ ምናምን በሱስ ሲጋራ መቀባበል አለ ምናምን ሌላም ነገር አለ። ኢቭን ይሄ ነገር ደግሞ በትንፋሽ ከሰው ወደ ሰው የሚተላለፍ ነገር ነው። ሳውዲ የተደረገልሽ የህክምና ምን ይመስል ነበረ? ከዛስ ደግሞ ወደ ኢትዮጵያ እንዴት መጣሽ? ህክምናው እዛ ራጅ ያነሱሻል። ደም 2 አይነት ደም ይወስዳሉ። ከዛ በኋላ ራጁን አዩ፣ መድኃኒት ያዙልሻል፣ መርፌ ያዛሉ። እንደዚህ እንደኛ እንደ ኢትዮጵያ አይደለም። ክትትል የለሽ። መርፌ የምትወስጂው ቤትሽ ውስጥ ነው። ማታ መጥቶ ሀበሻ ይወጋሻል ማለት ነው መርፌ እንጂ የለም እንደዚህ። ከዚህ ስመጣ የሞት ያህል ነው የመጣሁት ስልሽ እናቴ ታድራለች አላለችም። 2 ቀን ስታለቅስ ነው ያደረችው። መተንፈስ አልችልም፣ ምን ማለት አልችልም። በቃ ከተኛው ወደኩ ነው። መንቀሳቀስም እንትን አለለም። ሰውነቴ እቺን የምታክሉኝ ነው የመጣሁት። አሁን ተመስገን ህመሙ የለም ቀንሶልኛል። ምልክቶቹስ ደግሞ ምን ይመስሉ ነበረ? ሲመረመር በሽታው በባህሪው የሚደበቅ አይነት በሽታ ነው። ብዙ አይነት ነገሮች ይፈጥራል ሰዎች ላይ ሲያምሽ ብዙ አይነት እንትኖች አሉት። ስሜቶቹ ደግሞ በጣም የሚያናድዱ ስሜቶች ናቸው። ማለት ከማመም አልፎ ንዴት ያበሳጭሻል። ሆነ አእምሮሽ ላይም እስከመሄድ ደረጃ ይደርሳል። ይወጣል ይወርዳል። እና ያንን እዚህ ግቢ ደግሞ ከመጣው በኋላ በተወሰነ መልኩ ሆነ ግር የሚል ችግር ውስጥ ገብቼ ነበር። ያው ከመድኃኒቱ ጋር እስከምግባባ ምናምን የነበረው ነገር ማለት ነው። በኋላ ላይ ግን በቃ መድኃኒቱ ወዲያው አፋጣኝ መልስ ይሰጠኝ ጀመር ለኔ ማለት ነው። ስመጣ 47 ኪሎ ምናምን ገደማ ሆኜ ነው የመጣሁት። በአንድ ወር ውስጥ 9 ኪሎ በላይ ጨመርኩ። ልብሽ ዝም ብሎ መቃጠል እንደ እሳት ይነዳል። 2 ጡታችን ይቀረጭጨናል። ይሄ ውጋት አለ። ይሄ ከጀርባ መቃጠል፣ ውጋት፣ የተለያዩ ነገሮች አሉት። እና አሁን እሱ ከሆነ ማቀው በዚህ ጎኔን ግት ጠቅ የማድረግ እንትን አለ። በሱ ነው ማቀው።
በቃ በዚህ ጎን ስተኛ ይወገኛል፣ ደግሞ ያስረኛል። ትንፋሽም አንዳንድ ሰዓት እኮ ያፍነኛል እኮ በደንብ። ደግሞ የመጀመሪያ ጊዜ በደንብ ምግብ አያስበላኝም፣ ደግሞ ያስለኛል። ከዛ እንቅልፍ ሌሊት ምንም አያመጣኝም። አሁን ደግሞ ትንሽ መተኛ ጀመርኩ ከፈጣሪ ጋር። እኔ በግራ ጎኔ በኩል መተኛት አልችልም። ኢቨኒፍ በቃ በዛው እስከ መሞት ደረጃ የሚያደርስ አይነት ስሜት ነው የነበረኝ። ተሳስቼ እንኳን በግራ ጎኔ ተኝቼ ስነቃ ማለት ነው በቃ የሆነ ጣር ላይ እንዳለው አይነት ስሜት ነው የሚሰማኝ። ከዛ በኋላ ቆዳጅሽ መላላጥ ባህሪ ያሳያል። ከአንድ አመት በላይ ሆኖሃል እዚህ ቅዱስ ጴጥሮስ ሆስፒታል ውስጥ ክትትል እያደረግክ የምትገኘውና ከሕክምናው በኋላስ ምን አይነት ለውጦችን እያገኘህ ነው ያለኸው? አሁን እኔ ክትትሌ 1 አመት ከ8 ወር ነው እና ያው በቁጥር በስም ብዙም አናቃቸው። ሐሙስ ቅዳሜ መጠኑ ይቀንሳል። ከዛ ባሉት ጊዜያቶች ደግሞ በ1 ፍሬ ወይ በ2 ፍሬ ይጨምራል። እና ያው ብዙ ኪኒኖች ናቸው የምንወስደው። መርፌ ምናምን የሚባል ነገር የለም። ኪኒን ነው፣ ብዙም ለመውሰድ አይከብዱም መድኃኒቶቹ። የአመጋገብ ስርዓቴ በጣም በቃ ትክክል ያልነበረ ነበር ማለት አንድ እንጀራ ቤትም እያለሁ ህመሙ ሳልረዳው በፊት እዛ ጋር ለጓደኞቼ ሰፈሬ ልጆች ምናምን እርግጠኛ ነኝ ይሄንን ፕሮግራም ካዩት ሊስቁ ይችላሉና አንድ እንጀራን 6 ወይ 5 ነው ተመላልሼ መበላት። ያላወቀ ሰው በጣም በቃ የሆነ መሶብ ሙሉ የፈጀው ምናምን ሊመስለው ይችላል። እኔ ግን አንዷን ማለት አይገባልኝ በስንት ልመና ምናምን በውሃ ጋር ያረኩ ነበር መጠቀም። በኋላ እዚህ ከመጣው በኋላ ግን በ14 ቀን ውስጥ ከፍተኛ ለውጥ ነው ያገኘሁት። መመገብ ጀመርኩኝ። የውሃ አጠቃቀሜንም ሽንቴንም ምናምን በየዕለቱ ቼክ እየተደረገ ሕክምናው እየቀጠለ ሲሄድ አሁን እኔ እነዚህ ስሜቶች መውጋት ምናምን የሚባሉት ነገሮች አሁን እኔ ጋር የሉ። ስመጣ እንደነገርኩሽ ይሄ ጀርባዬ ሰዓት ነበር፣ አሁን ሲል አክመውኛል። ይሄ ውጋት ነበር ጡቴ፣ ልቤ ውጋት፣ ይሄ ጡቴ ማቃጠል መቀጭቀጭ ባህሪ ነበር። እግዚአብሔር ይመስገን ለውጥ አለ እና ደግሞ የነገውን እሱ ያውቃል። እንደው በመጨረሻ ደግሞ ማስተላለፍ የምትፈልጊው መልእክት ካለ ቤታቸው ሆነው ይሄንን ቴሌቪዥን ለሚመለከቱ ሰዎች ምን ትመክሪያለሽ? ህመም ስሜት ጻውኒ የሚጀምረው አንድ በብርድ ነው፣ አንድ በማፈን እፍንም ያረግሻል። የደረቅ ሳል አለ። ደረቅ ሳል ከሆነብሽ ወደ ሕክምና መሄድ። እኔ ከኔ ተማሩ ነው ብሎ ሌላ ምንም ማለት ነው። ምንም ህመም ቢይዝሽ ወደ ሕክምና መሄድ ነው መሰለ የለም። ጥሩ ቆይታ እያደረግን ነው የምንገኘው። እንደው በመጨረሻ ከራስ ተሞክሮ በመነሳት ይሄንን ፕሮግራም ቤታቸው ቁጭ ብሎ ለሚመለከቱ ሰዎች ምን ትመክራለህ? አንዳንዴ ቶሎ አሞል ወደ ሐኪም ቤት ማንሄድባቸው ሁኔታዎች አሉ። ለምሳሌ ሲያስለን ቶሎ ወደ ሐኪም ቤት አንሄድም፣ አይ ጉንፋን ነው እያልን ቤትም የምንቀመጥ ሰዎች እንኖራለንና ካንተ ተሞክሮ በመነሳት መቼ ነው ወደ ሐኪም ቤት ሰዎች መሄድ ያለባቸው? ያው አቅም ማነሳል እንደፈለግሽ ውጭ ላይ ምግብ በሰዓትሽ ማግኘት ይኖርብሻል። ያንን ዶክተሮቻችንም ምናምን ግንዛቤው ስለሚያስገቡት ያው ተረድተውን በቃ ከጎናችን ሳይለዩ ማለት ነው እስከዚህ ሰዓት ደርሰናል። ያው ወገኖቻችንን እንዲመጡ እንዲያዩን ማለት እኛም የሆነ የመዳን ተስፋችን እኮ ሰው በመጣና ባየን ባጽናናን ቁጥር እኮ የሆነ ተስፋሽ ይለመልማል። እኔ የማስተላልፈው መልእክት እንግዲህ ይህንን ፕሮግራም የምትከታተሉ ወገኖቻችን ጴጥሮስ ሆስፒታል ላይ ሴንት ፒተር ሆስፒታል ላይ ኤምዲአር ዋርድ ብላችሁ መታችሁ ቲክቶከሮችም ሌሎች ባለሀብቶችም በጎ አድራጎት የምትሰሩ ሰዎችም እንድታዩን መልእክቴን አስተላልፋለሁ።
ተመልካቾቻችን በቅዱስ ጴጥሮስ ሆስፒታል ተገኝተን ከታካሚዎች ጋር ያደረግነው ቆይታ ይህን ይመስል ነበር። ወደ ስቱዲዮ ልመልሳችሁና ዘቢባ ሁሴን ከባለሙያ ጋር እያደረገች ያለችውን ቆይታ እንድትከታተሉ በአክብሮት እንጋብዛለን። ተመልሰን ተገናኝተናል። የተወደዳችሁ ተመልካቾቻችን ዛሬ በቀጥታ ስርጭት እንግዲህ ስለ ቲቢ በሽታ እያወራን ያለነው ቀደም ሲል እንደጠቆምነው ሐሳብ፣ አስተያየት፣ ጥያቄ ካላችሁ እዚሁ በትልኩልን እዚሁ ምላሽ የምታገኙ ነው የሚሆነው። ደግሞ እናንተስ ተሞክሮ እንደው በቲቢ ህመም የተጠቃ ሰው ከነበረ ወይም በቤተሰባችሁ አካል ወይም እናንተም ከሆነ በምን አለፋችሁት ይሄንን ጊዜ እንዴት ነበር የሚለውን ብታካፍሉ ሌሎች ጥሩ መረጃ ይሆናልና አብራችሁን ቆዩ ነው የምለው። ቀደም ሲል እንግዲህ ከባለ ታሪኮቻችን ለመርዳት የቻልኩት የተለያየ አይነት ምልክት እንዳለው ነው። ጡቴን ያቃጥለኛል፣ ጀርባዬን ያቃጥለኛል፣ እንቅልፍም ቢለኛል፣ ትንታ እንደ ቀልድ ትንትን እያለው ነው ልጅ እያለን እንደ ቀልድ የምናልፋት ነገር በሙሉ ተጠራቅማ ዋጋ እንደምታስከፍል ነው። እዚህ ላይ ጥቂት የምትይ ነገር አለ? አዎ እንግዲህ ቀደም እንደተባል ነው ዋና ምልክቶቹ ሳል፣ ድካም ቢሆንም ቲቢ እንግዲህ የሚያጠቃው የአየር መተንፈሻ አካላታችን ነው። ስለዚህ የአየር መተንፈሻ አካላቶች ሲቆጡ ያው ትንታ የመከርከር ስሜት ሊኖር ይችላል። እንግዲህ ያለ ማለት ቲቢ ነው ብቻ ማለት አንችልም። አለርጂ ሊሆን ይችላል፣ የተለያየ መንስኤ ሊሆን ይችላል። ስለዚህ በሕክምና እስካልተረጋገጠ ቲቢ ነው ማለት አንችልም። ግን እነዚህ ነገሮች ሊከሰቱ ይችላሉ። እንግዲህ ጀርባ ማዕከል ማቃጠል ይሄ እንግዲህ ያው የቲቢ የሚያመጣ ነው። ሳምባንና የሳምባን ሽፋን ፕሉራል ቲቢ የምንለውንም ቲቢ ሊያጠቃ ይችላል። ስለዚህ እነዚህ ምልክቶች ለምሳሌ በጀርባ ማዕከል ማቃጠል፣ ደረት ህመም፣ ደረት መውጋት፣ ብርድ በሰማት እንደዚህ አይነት ስሜቶች የተለያዩ ስሜቶች ከድካም ጋር የሰውነት መከላከል አቅም ከመቀነስ ጋር የተያያዙ እንዲሁም ደግሞ እንዳልኩሽ ተጓዳኝ ህመሞች ሲኖሩ ደግሞ በተለይ አንድ ታካሚያችን እንግዲህ በቅዱስ ጴጥሮስ ሆስፒታል እንዳየነው ያንቺ ታካሚ ነው አንዱ አይደል? አዎ እንግዲህ ተጓዳኝ ህመሞች ለምሳሌ ከመድኃኒቶችም ጋር ተገናኝቶ ተጓዳኝ የጎንዮሽ ጉዳቶች ሊኖሩ ይችላሉ ማለት ነው። እንደ መቆርጠም፣ ደረት ህመም እንደዚህ የመሳሰሉት ምልክቶች ሊኖሩ ይችላሉ ማለት ነው። ስለዚህ መጀመሪያ ግን ሰውየው ሳይታከም እንዳልኩሽ እነዚህ አይነት ምልክቶች ካሉ ቶሎ ወደ ሕክምና ቦታ መምጣት አለ። ሌላው ደግሞ እንግዲህ ቲቢ ከሳምባ ውጪ እንግዲህ ከ30% ከ25 እስከ 30% ከሳምባ ውጪ ሊከሰት ይችላል። እነዚህ ለምሳሌ ንፍፊት በአብዛኛው እንግዲህ አንገታችን ጋር ያሉ ንፍፊቶች እንደ ባቄላ የመሰሉ 100 የሚሆኑ በሰውነታችን ውስጥ አሉ። እንግዲህ ቲቢ የሚያጠቃው እንግዲህ ንፍፊቶችን እንዲሁም ደግሞ የአንጀት ቲቢ የምንለው ማለት ነው። የአንጀት ቲቢ ሲኖር እንግዲህ ሰውየው አንዳንዴ ሳልም ላይ ኖረው ይችላል። ሆድ ህመም፣ ተቅማጥ እንግዲህ ተቅማጥም ሊኖር ይችላል። ተቅማጡ እንግዲህ አጣዳፊ ላይሆን ይችላል። ከ2 እስከ 3 ወርም ሊቆይ ይችላል። እነዚህ የመሳሰሉት ከሚጠቃው አካል ጋር ተገናኝቶ ሊኖር ይችላል። ሌላው ደግሞ እንግዲህ ቲቢ የሚከሰተው አንጎል ነው። ለምሳሌ አንጎልን ቢያጠቃ ቲቢ ሳል ላይ ኖር ይችላል። የሚኖረው ምንድነው ራስ ምታት ይሁን አልፎ ያለ ራስ ምታት፣ ቀስ ያለ ደግሞ እግር መያዝ እንዲሁም ደግሞ መጨረሻ ላይ ካልታከመ ደግሞ ራስን እስከ መሳት ወይም ደግሞ ኮማ የምንለው እንዲሁም ደግሞ የመጣል በሽታ ያመጣ ይችላል ማለት ነው። ስለዚህ ሽንት ላይ ደግሞ አሁን ለምሳሌ ኩላሊት ሽንት ላይ ብናይ ደግሞ የሽንት ቱቦ ኢንፌክሽኖች ሊኖሩ ይችላሉ። እንግዲህ ስለዚህ ቲቢ በሚያጠቃውም አካል ምልክቶቹ ሊያሳዩ ይችላሉ ማለት ነው። የቲቢ በሽታ አይነትና ደረጃዎች አሉት? እንግዲህ የቲቢ በሽታ በተለያዩ አንደኛ በሚከሰትበት ቦታ ፐልመናሪ፣ ኤክስትራ ፐልመናሪ ሳምባና ከሳምባ ውጭ ብለን እንግዲህ የተለያዩ ፊገሮች አሉ። እንግዲህ ከ60 እስከ 75 እስከ 80% ሳምባ ሊያጠቃ ይችላል። ከዛ ውጪ ደግሞ ከሳምባ ውጪ ደግሞ ኤክስትራ ፐልመናሪ ቲቢ ብለን ከሳምባ ውጪ ያለ ቲቢ ያለ ማለት ነው። እንግዲህ እነዚህ የምንከፋፈለው ለምንድነው? አንዳንድ ጊዜ ለምሳሌ እንደ አጥንት ቲቢ የደም ስር የማይደርስባቸው የደም ዝውውር የማይደርስባቸው እንደ አንጎል ቲቢ ያሉ ህመሞች ረዘም ያለ ጊዜ ሊወስዱ ይችላሉ። ምርመራቸውም ደግሞ በአክታ አይገኝም። ስለዚህ ቲቢ በሚያጠቃው ቦታ አንጻር ፐልመናሪ እና ኤክስትራ ፐልመናሪ ብለን እንከፍላለን። ሌላው ደግሞ ምንድነው? ፕራይመሪ እና ሰከንዳሪ ቲቢ፣ ላተንት ቲቢ ደግሞ እንከፍላለን። ፕራይመሪ ቲቢ ማለት ምንድነው? ከአንድ ሰው ኢንፌክሽኑን ከተያዘ ሰው ወይም ከተጠቃ ቲቢ ሰው ወደ አንድ ሰው ሲተላለፍ ሰውየው ወዲያው በተለይ ህፃናት፣ የሰውነት መከላከል አቅማቸው የደከሙ ሰዎች ወዲያው ያንን ቲቢ ወደ ሰውነታቸው በአየር አማካኝነት በትንፋሽ አማካኝነት ይገባና ወዲያው ለህመም ይጋለጣሉ ማለት ነው። ይሄ ፕራይመሪ ቲቢ ነው። ሰከንዳሪ የምንለው ደግሞ ወይም ደግሞ ፖስት ፕራይመሪ የምንለው እንግዲህ ሰውየው የጥሩ የበሽታ መከላከል ካለው እንግዲህ በሀገራችን ለቲቢ የተጋለጡ ሰዎች ከ80 እስከ 90% ይሆናሉ። ግን ለበሽታው አልተጋለጡም ማለት ነው። ለቲቢ መጋለጥና በሽታው መታመም ይለያያሉ። እንዴ እንግዲህ ማናችንም እንግዲህ በተለይ ያደጉ ባሉ ሀገሮች ማንኛውም ሰው
እንግዲህ ኢትዮጵያ ከ30 ሃይ በርደን ቲቢ ካንትሪ ወይም ደግሞ የቲቢ ጫና ካለባቸው ሀገሮች ናቸው። በእነዚህ ሀገር የሚገኙ ሰዎች ለቲቢ ተጋላጭ ናቸው ለቲቢ ኢንፌክሽን። ነገር ግን ኢንፌክሽኑ አለ ማለት ሰውየው ቲቢ ያዘው ማለት አይደለም። ኢንፌክሽን ያዘው ማለት ምንድነው? ቲቢው በአየር አማካኝነት ወይም በትንፋሽ አማካኝነት ይገባና ወደ ሰውነታችን ወደ ሳምባችን ከገባ በኋላ ጎንፈከስ የምንለው ደግሞ የሰውነት መከላከያዎቻችን ከበሽታው ይበልጡና ግርግዳ ሰርተው ይቀመጣል ማለት ነው። ስለዚህ የዛን ጊዜ አክቲቭ ሬፕሊኬሽን ወይም ደግሞ አክቲቭ ዲዚዝ አይኖርም ማለት ነው። ስለዚህ ግርግዳ ሰርቶ ይቀመጣል። እነዚህ ሰዎች እንግዲህ የሆነ ጊዜ ባዛኙን ሲያገኝ ከ5 እስከ 10 የሚሆኑ ሰዎች በእድሜ ዘመናቸው አክቲቭ ቲቢ ወይም ለቲቢ በሽታ ሊጋለጡ ይችላሉ ማለት ነው። ሌላው እንግዲህ ፕራይመሪ የምንለው ወዲያው ቅድም ያልናቸው የሚያዙት ማለት ነው። እንግዲህ ለፕራይመሪ ቲቢ እንዳልኩሽ ኤችአይቪ በደማቸው ያሉ ስኳር በሽተኞች፣ ኬሞቴራፒ የሚወስዱ በአጠቃላይ የሰውነት መከላከል አቅማቸው የሚቀንስ ሰዎች እነዚህ ተጋላጭ ናቸው ማለት ነው። ሌላው እንግዲህ ላተንት እንዳልኩሽ ግድግዳ ሰርቶ ተደብቆ ይኖራል ማለት ነው። ስለዚህ ቲቢ ለዚህ ነው አስከፊ የምንለው ማለት ነው። ስለዚህ በህይወት ዘመናችን ማናችንም የሰውነት መከላከላችን ሲቀንስ ልንጋለጥ እንችላለን ማለት ነው። ሌላው እንግዲህ ደረጃ ላልሽኝ እንግዲህ በቲቢ ድራግ ሬዚስታንት ወይም ደግሞ መድኃኒቱን ተላምዷል አልተላመደም፣ በዚህ መሰረት እንከፍለዋለን። አንደኛ የመጀመሪያ ደረጃ ሰሰፕተብል የምንለው፣ ሁለተኛ ደግሞ ኤምዲአር የምንለው ምንድነው? የቲቢ መድኃኒቶች እንግዲህ ኮር ድራግ የምንላቸው አለ። እንግዲህ ቲቢ እንደሚታወቀው በአንድ መድኃኒት ብቻ አይታከምም። ቢያንስ 4 መድኃኒቶች ቲቢ ለማከም መጠቀም አለብሽ። ስለዚህ ከዚህ ውስጥ ኮር ወይም ደግሞ ባክቴሪያውን ለመግደል ሚና የሚጫወቱ መድኃኒቶች አሉ። ለምሳሌ የመጀመሪያ ደረጃ ላይ ሪፋምፒሲን እና አይኤንኤች የምንላቸው ማለት ነው። ስለዚህ ምርመራ ሰርተን ወይ ፌኖቲፒክ ዴንሲቲ ሰሰፕተብል ቴስት የምንለው አለ። እነዚህ ለማወቅ የምንሰራቸው እነዛን ሰርተን ለነዚህ መድኃኒት እንደተላመደ ካሳየሽ ድራግ ሬዚስታንት ቲቢ ወይም ደግሞ ኤምዲአር እንላለን። አሁን ደግሞ እንደውም አለማት ላይ ብቅ ያለው ኤክስዲአር ወይም ደግሞ ኤክስቴንሲቭ ድራግ የምንለው በ2 አመት ውስጥ ለከፋ ሞት የሚያስቸግረው መድኃኒት ነው። እነዚህ እንግዲህ ምንድናቸው? ኤምዲአር ከሆነ በኋላ ደግሞ ኖብል ድራግ የምንላቸው እንደ ፔዳኩሊን፣ ሌቮፍሎክሳሲን፣ ፕሪቶናሚድ አሉ። እንግዲህ WHO ይከፍላቸዋል፣ ABC ያለ ይከፍላቸዋል። ሶ በእነዚህ መሰረት እንግዲህ በኤ የምንላቸው ምንድነው የሰውየውን የሞትን መጠን ይቀንሳሉ፣ እንደውም የመድኃኒት እንትንም ይጨምራሉ። ስለዚህ ለነዚህ መድኃኒት ከተላመደ ባክቴሪያው ኤክስቴንሲቭ ድራግ ሬዚስታንት ይላል። ስለዚህ በመድኃኒትን በተላመደ ቲቢ ምርመራ ሰርተን በእንደዚህ እንከፍላለን ማለት ነው። አዎ ከመጨረሻ ካነሳሽው ሐሳብ ልነሳና መድኃኒት የተላመደ ቲቢ ምንለው ምን ማለታችን ነው? ምን አይነት ውስብስብ የሆኑ ችግሮችንስ ይዞ ይመጣል? አዎ እንግዲህ መድኃኒት የተላመደ ቲቢ በጣም አስከፊ ነው ህመሙ። እንደገና ደግሞ አገርንም ፕሮግራሙንም በጣም ኮስት ያደርጋል። እንግዲህ መድኃኒት የተላመደ ቲቢ እንዳልኩሽ እንደገና ለመግለጽ ሪፋምፒሲን ወይም ደግሞ ምርመራ ሰተን ሞለኩላር ቴስት የምንላቸው አሉ። እነዛ ምርመራ ለምሳሌ ሞለኩላር ቴስት ወይም ደግሞ ኤክስፐርት ኤክስዲአር ሞለኩላር ጂን ኤክስፐርት የሚሉ ማሽኖች አሉ። እንግዲህ አሁን ምንድነው የሀገራችን ጤና ጥበቃ እንዲሁም ደግሞ የሆስፒታሎቻችን እያዘመኑ ናቸው። ስለዚህ እነዚህ ሞለኩላር ወይም ደግሞ ጀነራል ቴስቶችን እየተጠቀምን ቲቢን በአንድ ሰዓት ውስጥ ወይም ደግሞ 90 ደቂቃ ውስጥ ማወቅ እንችላለን ማለት ነው። ቲቢን ማወቅ ብቻ ሳይሆን የድራግ ሬዚስታንት ወይም ደግሞ መድኃኒቱ ተላምዷል አልተላመደም የሚለውን ሰውየው ቲቢም እንዳለበት መድኃኒት የተላመደ ቲቢም እንዳለበት እናውቃለን ማለት ነው። ስለዚህ ኤምዲአር ቲቢ የምንለው እነዚህን ምርመራዎች ሰርተን ለሪፋምፒሲን ወይም ደግሞ ላይኔች ሬዚስታንት ከሆነ ደግሞ የተላመደ ከሆነ እነዚህ እንዳለ። ስለዚህ የዚህ አስከፊነቱ ምንድነው? አንደኛ በአብዛኛው ሰዎች ተደጋግመው በትክክል ካለም በአብዛኛው ሰው ሰራሽ ነው የምንለው። አንደኛ ሰውየው መድኃኒትን ባለመውሰድ በአብዛኛው ጤና ባለሙያዎች የተቻላቸውን ያደርጋሉ ወይ መድኃኒቶቹ ኤክስፓየር አድርገው የተለያዩ ምክንያቶች ይላሉ። ግን በአብዛኛው ግን ሰዎች በመጀመሪያዎቹ 2 ወራት ከወሰዱ በኋላ ወይ በመጀመሪያ ወር የባክቴሪያው መጠን ሲቀንስ የተሻላቸው ስሜት ይሰማቸዋል። ስለዚህ ይተውታሉ ወይም ደግሞ ወደ ጠበል ትቶም ወይላ ቦታ ይሄዳሉ። የተሻላቸው ይመስላቸዋል። ይሄን እንግዲህ አዌርነስ መስራት አለብን። ስለዚህ ይሄን መድኃኒት ከተላመደ ድራግ ሬዚስታንት ቲቢ እንላለን። ስለዚህ በጣም ፕሮግራምን በሚሊዮን የሚቆጠር ወጪ እንዲሁም ደግሞ ላላስፈላጊ ወጪ ካታስትሮፊክ ኮስት ያጋልጣል ማለት ነው። ሌላው እንግዲህ ለረጅም ጊዜ ነው የምናከመው። መድኃኒቶቹ የጎንዮሽ ጉዳቶች አሉት። እነዚህ የጎንዮሽ ጉዳቶች ሰውየውንም ይጎዳሉ፣ እንዲህ ደግሞ ጤና በላዩንም ኮስት ያደርጋሉ ማለት ነው። ስለዚህ መድኃኒት የተላመደ ቲቢ በሽተኛውንም አገራችንንም የሕክምና ባለሙያዎችም እንዲሁም ደግሞ የሕክምና ተቋማትን ላላስፈላጊ ወጪ ያጋልጣል ማለት ነው። ቲቢ መታከምም መዳንም የሚችል ነው። እንደገና ደግሞ ኢሊሚኔት እንግዲህ ዓለም የቲቢን በሽታ እናስወግዳለን ብላ
በ2035 ኢንድ ቲቪ ስትራቴጂ አውጥታ የተንቀሳቀሰች ነው። ከዚህ ቲቪን ማከም ብቻ ሳይሆን ኢሊሚኔት እናደርጋለን ብለው ዓለም አንድ ላይ የዓለም ሀገራት ኢንድ ቲቪ ስትራቴጂ አውጥተው በ2035 የቲቪን ስርጭት በ90% እንቀንሳለን፣ እንዲሁም ደግሞ የቲቪ ሞትን በ95% ደግሞ ካታስትሮፊክ ኮስት የምንለው ማለት ከአያይዘን ካነሳ ነው ከመድኃኒት ላመለ ቲቪ ህክምና አሁን ሰዎች ላልሆነ እንደውም አንዳንዴ ከአመት ገቢያቸው 50% 100% በላይ ነው የሚያወጡት። በአብዛኛው እንግዲህ ቲቪ ህክምናዎች ነፃ ናቸው። ቢሆንም ግን ላላስፈላጊ ወጪ ሊጋለጡ ይችላሉ። ስለዚህ እነዚህን በ0% ነው እንቀንሳለን ብለን እንግዲህ አንድ ላይ እንደ ሀገርም እንደ ዓለም ሀገራትም የተነሳ ነው። ስለዚህ ይሄ እንደዚህ ሁሉ ሳለ ግን መድኃኒት ላመለ ቲቪ ህክምና አንደኛ መድኃኒቶቹ ውድ ናቸው። ምርመራዎቹ ክትትሎቹ በአጠቃላይ አካሚው ላይም የጤና ባለሙያም እንዲሁም ደግሞ እንዳገርም ብዙ ኮስት ነው የሚያስወጣው። በቀላል ማዳን እየቻለ ቀደም ሲል በ8222 የጽሁፍ መልእክት ላኩልን ብለን ነበር። ተመልካቾቻችን እየተሳተፉ ነው። የመጀመሪያው ጥያቄያችን ኢትዮጵያ ውስጥ ሁሉም ሰው ቲቪ ያለበት ይባላል፣ ምን ያህል እውነት ነው ብሎናል። ቀደም ሲል ነካክተነው ነበረ። ኢትዮጵያ ውስጥ ሳይሆን በዓለም ደረጃ ነው አይደል? ጥቂት ይዋልሽ እንግዲህ ያው ቅድም እንዳልኩሽ ቲቪ በቲቪ ኢንፌክትድ መሆንና በቲቪ መታመም ይለያያል። ስለዚህ አንድ ሰው በቲቪ ኢንፌክትድ ማለት ተጋልጧል ማለት ነው። በሆነ የህይወት ጉዞ ላይ ከሆነ ሰው ፐብሊክ ትራንስፖርት ላይ ሊሆን ይችላል፣ የተለያየ ጤና ቦታ ሊሆን ይችላል፣ የተለያየ ቦታ ቲቪውን አኳይ ሊያረግ ይችላል ማለት ነው። ስለዚህ ያ ሰው እንግዲህ የሚባለው እንግዲህ 30 ጫና ኢትዮጵያ 30 የቲቪ ጫና ካሉ ቲቪ ኤችአይቪ ጫና ካለባት እነዚህ ሀገሮች ውስጥ በተለይ ከ80-90% በላይ የሆነ ሰው ለዚህ ተጋልጧል። ስለዚህ በሰውነቱ ውስጥ ቲቪ አለ፣ ግን ወደ አክቲቭ ቲቪ ወይ ደግሞ ወደ በሽታ ለመቀየር ግዚያቶችን ወይም ደግሞ ምቹ ግዚያቶችን የሚጠብቀው ማለት ነው። ነገር ግን አክቲቭ ቲቪ የምንለው ባክታ ወይም ደግሞ በምርመራ ወስደን ቲቪውን ካላየን በስተቀር ያ ሰው ቲቪ አለበት ወይም ደግሞ የቲቪ ህመም አለበት ማለት አንችልም። ተመልሶለታል። ሌላው የኔም ጥያቄ ነው ያስኩት የቲቪ በሽታ ክትባት አለው ወይ አስቀድመን ለመከላከል ብንከተብ አንያዝም ወይ ብሎናል። ወይም ብላናለች። ጥሩ ጥያቄ ነው። እንግዲህ የቲቪ እስካሁን ያለው የቲቪ ህክምና ቢሲጂ ቫክሲን የምንለው ነው። እንግዲህ በአንድ ህፃን ከተወለደ በኋላ በክትባት ወቅት የሚወስደው ማለት ነው። ይሄ እንግዲህ ከቲቪ በሽታ አይከላከልም፣ ግን ህፃናትን ላልተፈለገ ወይም ሲቪር ፎርም ለምሳሌ እንደ ጭንቅላት ቲቪ፣ እንደ ልብ ቲቪ ወይም ደግሞ ሚሊተሪ ቲቪ ወደ ደም የሚሰራጭ ቲቪ ይከላከላል ማለት ነው። ስለዚህ ቢሲጂ ነው እንግዲህ ዓለም የተለያዩ የክትባት ጥናቶችን ያረጋች ነው። እስካሁን ግን ከቲቪ የሚከላከል ክትባት አልተገኘም ማለት ነው። ነገር ግን ማንኛውም ህፃን ከተወለደ በኋላ እናትየው ቲቪ ከሌለባት ወይም ደግሞ አክቲቭ ቲቪ ከሌለው ያን ሁሉ ምርመራ አድርጎ የቢሲጂ ቫክሲን ማንኛውም ህፃን መውሰድ አለበት ማለት ነው። ብዙ ጊዜ የተለያዩ ህመሞች ጋር የሚያያዝ አመጋገባችንና ያናናውን ሁኔታችን ነው። ስለዚህ ለቲቪ ህመምተኛ ተብሎ የሚመከሩ አመጋገቦችና የሚከለከሉ አሉ። እሱን ብንጠቁማቸው ጥሩ ነው። እንግዲህ ያው የቲቪ የሰውነት መከላከል አቅምን ነው የሚቀንሰው። ስለዚህ ለቲቪ የሚመከሩ እንግዲህ ሃይ ፕሮቲን ያላቸው ምግቦች እንደ ስጋ፣ እንቁላል፣ የወተት ፕሮዳክቶች እንዲሁም ደግሞ የተመጣጠኑ የምናገኛቸውን ፕሮቲን የሚያገኝ እንደ ኦቾሎኒ፣ ለውዝ ያሉ እንደዚህ አይነት ነገሮችን መመገብ ነው። ሌላው ደግሞ እንግዲህ ሃይ ካርቦሃይድሬት የምንላቸው በደንብ ካርቦሃይድሬት ያለባቸውን ምግቦች መብላት አለብን ማለት ነው፣ እንደ አቮካዶ ያሉ ማለት ነው። ሌላው ደግሞ ቫይታሚን እጥረትም አብሮ ስለሚኖር እንደ ቫይታሚን ሲ፣ ዲ ያሉ ሚኒራሎችን አብረን መመገብ አለብን። ስለዚህ አንድ ደግሞ ለቲቪ የሚያጋልጠው ቅድም እንዳልነው የሰውነት መከላከል ሲቀንስ ወይም ደግሞ ኪሎ ሲቀንስ ስለሆነ እነዚህ ምግቦች መጠቀም አለብን ማለት ነው። የሚከለከሉስ ምናልባት ያልፈላ ወተት ወይ ጥሬ ወተት፣ ጥሬ ስጋ ሲባል እሰማለሁ። ምናልባት ልክ ነኝ? እንግዲህ ቲቪ እንዳልኩሽ ካልተፈላ ወተት ጋር ይሄኛው እኛ ያነሳ ነው ማይኮባክቴሪየም ቱበርኩሎሲስ ኤምቦፊስ የሚባለው ካልተፈላ ወተት ጋር የሚገናኝ አሁንም በሰው ልጅ ላይ እንግዲህ ህመም የአንጀት ቲቪን የሚከሰት ማለት ነው። እንደውም እስከ ሰርጀሪ ሁሉ ሊደርስ ይችላል እና ይሄ እንደውም አይገኝም። ኤምቦፊስ የሚባለው በወተት የሚተላለፍ ስለዚህ ሰዎች ወተትን ሳያፈሉ መጠጣት የለባቸውም። ወይም ደግሞ እንዲሁም ደግሞ አርብቶ አደሩ እንስሶችን በማሳከምና ጤናቸውን በመጠበቅ አግባቡ በመታጠብ እንዲሁም ደግሞ የተፈላውን ወተት በንጽህና በመጠቀም ይሄን መከላከል ይችላል። ከዛ ውጭ ግን ማይኮባክቴሪየም ቱበርኩሎሲስ ባልተፈላ ወተት ሳይሆን በትንፋሽ ነው የሚተላለፈው ማለት ነው። እንግዲህ ሌላ ደግሞ ፕሮሰስድ የሆኑ ምግቦች ብዙ አይመከሩም። ዘይት የበዛባቸው የታሸጉ ምግቦች እነዚህ እንግዲህ ለቲቪ ህክምና ወቅት አይመከሩም
አይቀሩም ማለት ነው። ወደ ህክምና አማራጩ እንምጣ። እንግዲህ ቲቪ ይታከማል፣ ለዚያውም ሲታከም በጣም በቀላሉ ነው ያልሽ ነበር ቀደምና ምን አይነት የህክምና አማራጮች ነው ያሉት? ምርመራውንም እያነሳን እንግዲህ ምርመራዎቹን ስናይ እንግዲህ አገራችንም የቲቪን ህክምናም ምርመራንም አብራ ከዓለም ጋር እያዘመነች ነው። በፊት እንግዲህ የተለያዩ ምርመራዎች እንዲሁም ደግሞ ህክምናዎች አሁን አሉን። ከምርመራዎቹ ስናነሳ እንግዲህ ስሚር ማይክሮስኮፒ የምንለው ነው አሁን ለክትትል ነው በአብዛኛው የምንጠቀመው። አሁን ግን ዩኒቨርሳል ቴስት የምንላቸው እንደ ሞለኩላር ቴስቶች ወይም ደግሞ የቲቪውን ዲኤንኤ ኤክስትራክት አውጥተው የሚያዩ ፒሲአር ቴስቶች አሉ። እነዚህ ቴስቶች እንግዲህ ጂን ኤክስፐርት ዲአር የምንላቸው ናቸው። እነዚህ እንግዲህ ጥቅማቸው ምንድነው? አንድ በቲቪ የተጠረጠረ ሰው ወደ ህክምና ቦታ መጥቶ 1 ሰዓት ወይም በ90 ደቂቃ ሰዓታት ውስጥ ቲቪም እንዳለበት መድኃኒት የተለመደ ቲቪም እንዳለበት ማወቅ እንችላለን ማለት ነው። እንግዲህ ምርመራዎቹ እነዚህ። ሌላው እንግዲህ ካልቸር የምንለው በዚህ ካላወቀን ወይም ደግሞ መድኃኒት የተለመደ ቲቪ ከተጠረጠርን ወደ ካልቸር እንሄዳለን ማለት ነው። ጎልድ ስታንዳርድ የምንለው ወደ ካልቸር እንሄዳለን ማለት ነው። እንግዲህ ካልቸር ራጅ ነው። ካልቸር ማለት እንግዲህ ባክቴሪያውን ወስደን ካክታ ወይም ደግሞ ከተጠቃው ቦታ ወስደን በላብራቶሪ ባክቴሪያው የሚፈልገው ምግብ እየሰጠን እናሳድጋለን ማለት ነው። ስለዚህ ካደገ በአብዛኛው ካደገ ባክቴሪያው አለ ማለት ነው። ምልክቱን እናያለን ወይም ደግሞ እዛ ሆነን ደግሞ አስፈላጊው ምግብ እየሰጠን ከመድኃኒቶች ጋር አድርገን እድገቱን መድኃኒቱ ይገታል ወይስ አይገታም የሚለውን እናያለን ማለት ነው። እዚህ ከሞለኩላር ቴስት ቀጥሎ ካልቸር የምንለው ምርመራ ነው ማለት ነው። ሌላው እንግዲህ ያው ሲቲ ስካን የራዲዮሎጂክ ምርመራ አሉ እንደ ሲቲ ስካን፣ ኤክስሬ የመሳሰሉ ወይም ደግሞ አልትራሳውንድ እንዲሁም የደም ምርመራዎች በሚያስፈልጉ ሁሉ እንመረምራለን ማለት ነው። እንግዲህ በአጭሩ ስናነሳ ሰመሪ እነዚህ ናቸው ምርመራዎቹ። ምናልባት አንድ እንደው ሰው የቲቪ ህመም ሊሆን ይችላል ብሎ የተጠራጠረ ሰው ወደ ምርመራው ሲመጣ ምን አይነት ቅድመ ሁኔታ ማድረግ አለበት? አንዳንዴ በባዶ ሆድ የሚባል እሱ ነገር ብንጠቁማቸው ጥሩ ነው። በጣም ጥሩ ጥያቄ ነው። ምክንያቱም ጥሩ ጥያቄ ነው ያነሳሽው። እንግዲህ አንድ ፕሪዘምፕቲቭ ቲቪ ነው የምንለው በቲቪ የተጠረጠረ ሰው ቅድም ያላቸው ምልክቶች ሳምንት ወይ ደግሞ በተለይ ከ2 ሳምንት በላይ ያለ ሳል ካለ እንደዚህ ድካም ስሜት፣ ማላብ፣ ትኩሳት ካለ እንግዲህ ቶሎ ወደ የማይሆኑ ሳይመረመሩ መድኃኒቶችን ከፋርማሲ እየገዙ ከመውሰድ ወደ ጤና ባለሙያ ይሄዳል። ሲሄድ እንግዲህ ምንድነው ባይበላ ይመከራል። ወይ ደግሞ በአብዛኛው የሚመከረው ምንድነው ቲቪው ባክቴሪያው ማታ ፔሸንቱ ወይም ደግሞ ማታ ሳይበላ ጥሩ አክታ ከሆዱ አውጥቶ ቢሰጥ ይመከራል ባክቴሪያው ለማግኘት ማለት ነው። ስለዚህ ባይበላ የምንመክረው ለዚህ ነው። ግን መጀመሪያ በአብዛኛው ማንኛውም ሰው ይሄ ስሜት ሲሰማው ቶሎ ወደ ህክምና ባለሙያ መምጣት አለበት። ሌላ አሁንም ከተመልካቾቻችን የመጣ ጥያቄ አለ። ለረጅም ዓመት የቆየ ስራ አለኝ፣ በተለይ በቅዝቃዜ ወቅትና ጉንፋን ሲይዘኝ ይብስብኛል፣ ቲቪ ሊሆን ይችላል ወይ ብሎ ስጋቱን ያስቀመጠ። እንግዲህ ምናልባት የስንት ጊዜ እንደሆነ ቢጠቅስ ታካሚያችን ጥሩ ነበር። እንግዲህ ለረጅም ዓመት ከሆነ ምናልባት እንግዲህ የአንድ ሰው ከቲቪ ከተጠቃ በኋላ ለሚቀጥሉት 5 ዓመታት ሊኖር ይችላል በሽታው ሳይሞት። ግን በአብዛኛዎቹ ከ1 እስከ 5 ዓመት ሊኖሩ ይችላሉ፣ ያ ወይ ደግሞ እስከ 3 ዓመት ሊኖሩ ይችላሉ። እንግዲህ እንደዚህ ምልክት ካለው ቶሎ ሄዶ ወደ ህክምና መታከም ነው። ግን አሁን የጥያቄያችን ወይም ደግሞ የጠየቀው ጥያቄ የሚያያዘው ከአለርጂ ጋርም ሊሆን ይችላል። ስለዚህ የተለያዩ መንስኤዎች ስለሆኑ ከመጨነቅ ሄዶ ወደ ጤና ባለሙያ ሄዶ ምርመራ ማድረግ አለበት ማለት ነው። ህክምናው ላይ ያለ ነውና የቲቪ በሽታ ህክምና ለምን ያህል ጊዜ ይቆያል? እንግዲህ ቅድም እንዳልኩሽ እነዛ ምርመራ ካደረግን በኋላ ወይ የሚቀጥለው ምንድነው ያው ቤዝላይን ቴስቶች የምናቸው አሉ። እንግዲህ አልኩሽ የቲቪ ተጓዳኝ ጉዳቶችም ስላሉት ያንን ምርመራ ካደረግን በኋላ ወደ ህክምና ነው የምንሄደው ማለት ነው። እንግዲህ የመጀመሪያ ደረጃ ህክምና ወይም ደግሞ መድኃኒት ያልተላመደ ቲቪ የምንለው ለ6 ወር ነው እንግዲህ የምናከመው። 4 እንግዲህ ቲቪ የሚለየው ምንድነው 4 መድኃኒቶችን በአንድ ወይ በሁለት መድኃኒት አይመከረም። ቢያንስ 4 መድኃኒቶችን ያቀፈ ባንዴ የሚወሰድ መድኃኒት መስጠት አለብን። እንግዲህ ለመጀመሪያ 2 ወር 4 መድኃኒቶችን ሰጥተን ከዛ በኋላ ደግሞ ሁለተኛ ወር ላይ አክታ ሰጥተን በአክታ ካልታየ ለሚቀጥለው 4 ወር ደግሞ 2 መድኃኒቶችን እንግዲህ ይሄ የመጀመሪያው ደረጃ ነው። ሌላው ጊዜ እንግዲህ መድኃኒት የተላመደ ቲቪ ያልነው ማለት እንግዲህ አስከፊ ያልነው አሁን አገራችንም ምንድነው 6 ወር አጥራ በፊት ከ18 እስከ 20 ወር ብቻ ነው። አሁን ግን አሳጥረን ቢፓር ሬጅመን የምንለው ከ6 ወር
መስጠት እንችላለን። እንዲሁም ደግሞ ሌላ ሬጅም ወይም ደግሞ አንድ ላይ የምንሰጣቸው ከ9 ወር ከ18 እስከ 20 ወር ሊወስድ ይችላል ማለት ነው። ስለዚህ እነዚህ የራሳቸው ክራይቴሪያዎች ወይም ደግሞ የምንሰጥባቸው ምክንያቶች አሉ። ግን መድኃኒት የተላመደን ቲቢ ከ6 ወር ከ9 ወር ከ18 እስከ 20 ወር እናከማለን ማለት ነው። እንግዲህ መድኃኒቶቹ ደግሞ የሚለያቸው ምንድነው? ከመጀመሪያው የጎንዮሽ ጉዳቶችም አሉት። እንደገና ደግሞ በጣም ክትትል ያስፈልገዋል። በየወሩ እስከ በጤና ጣቢያም ይሁን በሆስፒታልም ቲአይሲ የምንለው ቲኤፍሲ የምንለው በየቀኑ እየወሰደ ዶት ወይም ደግሞ በጤና ባለሙያ ብዙ ጊዜ የቲቢ መድኃኒት ስንወስድ በታካሚው ብቻውን እንዲወስድ አይመከርም። ዶት የምንለው ወይም ደግሞ የጤና ባለሙያው እያየው መውሰድ አለበት ማለት ነው። ወደ ጤና ተቋም እየሄደ ማለት እንግዲህ ጤና ጣቢያ ላይ የሚጠብቀው በየቀኑ እየሄደ የ6 ወርም ከሆነ የ6 ወሩን እንዲወስድ ከዛ ደግሞ በየወሩ ቲአይሲ የምንለው የመድኃኒቱን የሚያስጀምረው የሚመረምረው አለ። በየወሩ ክትትል ያደርጋል። ለጎንዮሽ ጉዳትም ካለ የቲቢውም ለውጥ ካለም ከሌለም እነዚህን ያደርጋል ማለት ነው። ስለዚህ ከ6 ወር 9 ወር እስከ 18 እስከ 20 ወር ይወስዳል። ለምንድን ነው ጤና ተቋም ሄዶ መድኃኒት እንዲወስድ የሚደረገው? እንደ ሌሎች ህመሞች ለምን ቤታችን ሄደን ማወጣ አንችልም? አሁን ጥሩ ጥያቄ ነው። ቅድም እንዳልኩሽ ቲቢ እንግዲህ ህክምናውን ልክ አሁን እንደ ሳምባ ምች በአንድ ሳምንት ወይ በአንድ መድኃኒት የምትገላገየው አይደለም። እነዚህ መድኃኒቶች አንደኛ ቅድም እንዳልኩሽ አስከፊ የጎንዮሽ ጉዳቶች አሉት። ይሄንን ደግሞ የጎንዮሽ ጉዳቶች በሽተኛውን ታካሚውን ቢያቀም የጤና ባለሙያዎች መመርመርና መከታተል አለባቸው። እንዲሁም ደግሞ ታካሚው እንግዲህ ለህክምናው የመለሰ ነው ወይም ደግሞ ጥሩ ሪስፖንስ እያሳየ ነው የሚለውን መከታተል አለባቸው ማለት ነው። ስለዚህ ቲቢ በአንድ ሳምንት ወይ በሁለት ሳምንት የሚታከም ሰው ለረጅም ጊዜ የሚታከም ስለሆነ የጎንዮሽ ጉዳቶችም ስላሉት ይሄንን እየተከታተለ በጣም በባለሙያም እንደውም ደግሞ በህብረተሰብ እየታገዘ መጨረስ አለበት ማለት ነው። በጣም ቆንጆ ተመልካቾቻችን፣ ዛሬ ከፋና ሚዲያ ኮርፖሬሽን በፋና ጤና ፕሮግራማችን የቲቢ በሽታን አንስተን ነው እንግዲህ የተወያየን ያለነው። ዶክተር ምህረት በጣም የሚጠቅማችሁ መረጃ እየሰጠቻችሁ ነው። ስለዚህ ተሳተፉ። አሁንም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ወደኛ መላክ ትችላላችሁ። አሁን ግን በጽሁፍ ያዘጋጀናት አጭር መረጃ አለች። እሷን ተከታትለን ተመልሰን እንመጣለን። አብራችሁ ነው። ተመልሰናል። ስንመለስ ግን ጥያቄ ይዤ መጣሁት። በቲቢ የተጎዳ ሳምባ እስከ መጨረሻው የመዳን እድል አለው ወይ? ምን ጥንቃቄስ ማድረግ አለበት ብለዋል። አዎ እንግዲህ አሁን ጥሩ ጥያቄ ነው። ይሄ ጥያቄ እንግዲህ ቀደም እንዳልና ነው እነዛ ምልክቶች ሲታዩ የቲቢ ምልክቶች ሲታዩ ቶሎ ወደ ህክምና የመጣ ሰው የጎንዮሽ ጉዳት ወይም ደግሞ ፖስት ቲቢ ኮምፕሊኬሽን ከቲቢ በኋላ ያሉ ኮምፕሊኬሽን ሳይኖሩት ወይም ደግሞ ሳምባ ላይ እንደ ለምሳሌ አብሰስ መግል ሊይዝ ይችላል። የተለያዩ ፖስት ቲቢ ኮምፕሊኬሽን የምንላቸው አሉ። እነዛን ዴቨሎፕ ሳያደርግ ቶሎ ከታከመ ይድናል ማለት ነው። ከዛ ውጭ ግን በአብዛኛው ቆይቶ ወይም ደግሞ በቸልተኝነት ወይም ደግሞ የተጣጣነ ምግብ ተደጋግሞ ከታከመ እነዚህ የጎንዮሽ ጉዳቶቹ ይጨምራሉ ማለት ነው። ከዛ ውጭ ግን በአብዛኛዎቹ እንግዲህ ከ30 እስከ 35% ፖስት ቲቢ ኮምፕሊኬሽን አላቸው ብለን እናስባለን። ጥናቶችም ያሳያሉ። ግን ከሳምባ በሽታ ወይም ደግሞ ከቲቢ መዳን ይቻላል ማለት ነው። ሌላው ቀደም ሲል ስታነሹ እንደነበረ ዶክተር የጎንዮሽ ጉዳቶች አሉት መድኃኒቶች ውስጥ ነበር።
የጎንዮሽ ጉዳቶች እንግዲህ የመጀመሪያውም ደረጃ የፈርስ ላይን የምንላቸውም የሁለተኛ ደረጃም የምንሰጠው የጎንዮሽ ጉዳቶች አሉ። እንግዲህ እነዚህ የጎንዮሽ ጉዳቶች ለዛ ነው ቅድም እንግዲህ ታካሚው በየቀኑ እየሄደ መውሰድ አለበት። እንዲሁም ደግሞ የደም ምርመራ የተለያዩ የሚያስፈልጉ ምርመራ ያደረግን ያን የጎንዮሽ ጉዳቶችን የጤና ባለሙያ እየታገዛ እየታከመ ደግሞ የጎንዮሽ ጉዳቶች መኖር ብቻ ሳይሆን እነዛንም ነው የምናከመው። ስለዚህ እነዚህ የጎንዮሽ ጉዳቶች ለምሳሌ የሚያመጡት ሊቨር ላይ ወይም ደግሞ ጉበት ላይ አይን ቢጫ መሆን፣ ቁርጥማት እንዲሁም ደግሞ ፐሪፈራል ኒውሮፓቲ የምንለው የነርቫችንን የመቆጥቆጥ የመደንዘዝ ስሜት፣ ደም ማነስ እንዲሁም ደግሞ የልብ ድካም ወይም ደግሞ ፓልፒቴሽን የምንለው እነዚህ ጉዳቶች ናቸው ማለት ነው። ስለዚህ አልፎም ደግሞ የአይን ብዥታ ወይም ደግሞ አይንንም እስከ ማጣት የሚመሳሰሉት እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ወይም ደግሞ ሽንት ቢጫ መሆን ከሽንት ጋር ወይም ኩላሊትንም ሊጎዳ ይችላል ማለት ነው። ስለዚህ እነዚህን የጎንዮሽ ጉዳቶች የጤና ባለሙያው እየተከታተለ እንዲሁም ደግሞ በአብዛኛዎቹ ጥሩ በሚከታተል ሰው ላይ ቶሎ ስለሚታከሙ ጉዳቱን ሳይል ማቆምም ካለብን የተወሰነ ጊዜ አቁመን እንደገና ጀምረን የቲቢ መድኃኒት ይጨርሳል ማለት ነው። እንግዲህ እነዚህ የጎንዮሽ ጉዳቶች ደግሞ ለምሳሌ ኮሞርቢድ ኮንዲሽን ወይም ደግሞ ተጓዳኝ ችግር ያለባቸው ላይ ደግሞ ይጨምራል። ለምሳሌ ከኤችአይቪ መድኃኒት ጋር እንዲሁም ደግሞ ከስኳር መድኃኒትና ከሌሎች መድኃኒቶች ጋር አብሮ ሲወሰድ መድኃኒቶቹ ለነዛ የምንወስዳቸው አንድ ላይ እንትኑ ጉዳቱ ሊጨምሩ ይችላሉ። ስለዚህ ለነዚህ ደግሞ ታካሚዎች የበለጠ አቴንሽን ሰጥተን ወይም ደግሞ ትኩረት ሰጥተን የቲቢ በሽታ እንግዲህ እንዲቀላል ከሆነ የጉንፋን ያክል ነው እያልሽን ነው። በቀድሞው በትክክለኛው ጊዜ መታከም የቻለ ሰው እስከ 6 ወር ባለ ጊዜ ከበሽታው መዳን ይችላል እያልሽን ነው። ታዲያ ለምንድን ነው በዚህ ያክል ውስብስብ የሆነውና የዓለም ሁሉ የጤና ችግር ቀውስ የሆነው? ያው እንግዲህ እንዳልኩሽ አንደኛ ያው እንደ ጉንፋን ያህል ያን ያለ ባይቀልም ግን ታክሞ መዳን የሚችል ወይም ደግሞ ፕሪቬንት ማድረግ ወይም ደግሞ መከላከል የምንችለው ነው። ስለዚህ መከላከል ስንቀደም ያላነሳ ነው ምንድነው ከቲቢ ታከሙ ሰው ክሎዝ ኮንታክት የምንላቸው አሉ። አብረው የሚታከሙ ወይም አብረው የሚኖሩ ሰዎች እነዛ ሰዎች እንግዲህ ቲቢ አክቲቭ ቲቢ ወይም ደግሞ የቲቢ በሽታ ከሌላቸው ቲፒቲ የምንለው ደግሞ ለመከላከል ሁሉ እንሰጣለን ማለት ነው። ስለዚህ ዓለም ላይ እንዳየሹ በሚሊዮን የሚቆጠሩ እንግዲህ 2024 ላይ 10.7 የሚሆኑ ሰዎች ሞተዋል። ስለዚህ የዓለም መንግስታት ትኩረት ቢሰጡትም አሁን እንዳየሹ ደግሞ ዓለም ላይ ለቲቢ የሚሰጠው እርዳታ ወይም ደግሞ ለቲቢ የሚሰጠው ትኩረት መጨመር አለበት፣ በቂ ነው ብለን አናስብም። እንግዲህ ከዓለም ላይ ፈንዶች ከመቀነስ ደግሞ በአገራችንም እንግዲህ አገራችን አስመስክራለች። እንግዲህ በቅርብ እንግዲህ ማርበርግንም በማከም እንዲሁም ደግሞ ኮቪድንም በማከም እንግዲህ አገራችን ኢቨን ባስቸጋሪ ሁኔታ ውስጥ አከማ ሳይታለች። ስለዚህ ይሄን ደግሞ በጣም ውስብስብ የሆነ እንግዲህ ውስብስብ የሚያደርገው አንደኛው በትንፋሽ ነው የሚተላለፈው። አንድ ሰው ለ30 ሰው ሊያስተላልፍ ይችላል። የቆየ ነው ክሮኒክ የምንለው ነው። ብዙ የሳምባን ጨምሮ ብዙ አካላትን ይጎዳል። ህክምናው ደግሞ ለብዙ ወራት ነው የሚታከመው። የጎንዮሽ ጉዳቶች አሉት። እንዲና ደግሞ ፖቨርቲ የምንለው ደግሞ ከድህነት በታች የሆኑ ሰዎች ነው ተጠቂዎች ነው የሚሆኑት። ስለዚህ እነዚህን ጨምሮ የቲቢን ህክምና ማከም መዳንም መከላከልም ቢቻል ግን እኛ የሰጠነው ትኩረት በቂ ነው አንልም። ስለዚህ አገራችንም ደግሞ የድርሻ አካላት ዶሜስቲክ ወይም ደግሞ ፖለቲካል ኢንጌጅመንትን በመጨመር አሁን እንዳሳየ ነው ይሄን በሽታ መከላከልም ማከምም ያዳነም እንችላለን ነው። ስለዚህ ይሄንን ወደዛ ከሰጠን ደግሞ አሁን ለታካሚው ለቲቢ ህሙማን መንገር ያለብን ጉዳይ አለ ብዬ አስባለሁ። ካንዲ ቲቢ ታካሚ ወይም ህመምተኛ ምን ይጠበቃል? እንዴት አድርጎ ነው ራሱን ማንከባከብ ያለበት? ሌሎቹንም ማዳን ያለበት? አዎ እንግዲህ አንድ ታካሚ ከጤና ባለሙያ ጋር አብሮ እኩል ነው የምናየው። ምክንያቱም ታካሚው ነው ዋናው። ስለዚህ የታካሚው ሪስፖንሲቢሊቲ ወይም ደግሞ ድርሻ ምንድነው? አንደኛ ተጠያቂነት ነው ማለት በመጀመሪያዎቹ በተለይ ባክታ ከተገኘ በመጀመሪያዎቹ ቀናቶች ስራ የግድ መሄድ ከሌለ ራስን በማግለል ወይም ደግሞ መግሎ መደለስ ሳይደረስበት ግን ቤት ውስጥ ለምሳሌ አንድ ክፍል በማድረግ መስኮቶችን በመክፈት እንደገና ደግሞ ሲያስነጥስ በመሸፈን በክርኑ ወይም ደግሞ ማስክ በማድረግ እንዲሁም ደግሞ ፐብሊክ ትራንስፖርት ላይ ወይም ደግሞ የህዝብ መገልገያ ቦታዎች ላይ ስንገኝ እንግዲህ በመጀመሪያዎቹ ጊዜ ባንገለገል ይመረጣል። ግን ግድ ከሆነ ደግሞ ስንገለገል አስፈላጊውን ጥንቃቄ አድርገን እንዲሁም ደግሞ መድኃኒታችንን ቲቢ ታክሞ መዳን የሚችል ስለሆነ መጀመሪያ ደግሞ የመዳን ስሜት ሲሰማን ስንታው መድኃኒቱ ደግሞ ጠብቆ እንደገና መድኃኒት ላመነ ቲቢ ስለምንል በአግባቡ መድኃኒቶችን በመውሰድ እንደገና ደግሞ ለሌላው ህብረተሰብ አጠገቡ ላለ ሰው ደግሞ
ጥንቃቄ በማድረግ ይሄንን ድርሻ መወጣት አለበት። እንዲሁም ደግሞ አሁን በጣም ጤና ጥበቃም እንዲሁም ፕሮግራሙ የሚፈልገው ኤክስፐርት ፔሸንት የምንላቸው አሉ። ኤክስፐርት ፔሸንት ምንድነው? በዚህ ችግር ውስጥ አልፈው በህክምና ውስጥ አልፈው ድነው ለሌላ ሰው ቲቢ ማከም መዳን ይቻላል ብለው የሚሉ ሰዎችን ፕሮግራሙ ይፈልጋል። ስለዚህ በዚህ ማስተላለፍ እንደዚህ አይነት ሰዎች ካሉ ለህብረተሰቡ ምክንያቱም በአብዛኛው ሰው ይፈራል መናገር አሁንም ስቲግማ ወይ ደግሞ መግኖር ሳለ ይፈራል። ስለዚህ ሳይፈሩ ወጥተው መዳን እንደሚቻል በህብረተሰብም በአካባቢም በስሞል ግሩፕም በኮሚኒቲ ወይም ደግሞ እስከታች ድረስ በማስተማር የበኩላቸውን እንዲወጡ አሳስባለሁ። የመጨረሻው ጥያቄ የሚሆነው ዶክተር አሁን የመጨረሻ ላይ ካነሳሽው ሐሳብ ይመጣ ነው የማህበረሰባችን ንቃት እንዴት ነው? ከትላንት ዛሬ ለቲቪ ህሙማን የምንሰጠው አመለካከት ያለን አመለካከት እንደግፋለን ወይስ እንርቃለን እናገላለን ነው? የጤና ተቋም ስለሆነ ያለሽው ሰውም እኔ ቲቪ ህመምተኛ ነኝ ብሎ አምኖ በደንብ የመምጣቱ ራሱን ያለ መደበቁ ነገር ማህበረሰቡን ደግሞ ሚድን ነው ብሎ የማመኑ ነገር ከትላንት ዛሬ እንዴት ያለ ነው? እንግዲህ የማህበረሰብ ሁኔታ ከባለፉት አመታት ቢሻለም ግን የተጠበቀውን ደረጃ አልደረሰልንም። ኢቭን የተወሰኑ ጥናቶች እንደሚያሳዩት በጤና አካባቢ ራሱ መግሎ መደለል ይኖራል ቲቢ። ስለዚህ ቲቢ ታክሞ ሚድንና ደግሞ መከላከል የምንችለው ስለሆነ አሁንም መስራት አለብን። ስንሰራ ደግሞ እንግዲህ የጤና ባለሙያዎች ብቻ ሳይሆኑ ኮሚኒቲ ሊደርስ ማለት በህብረተሰብ ውስጥ ተቀባይነት ያላቸውን ሰዎች ሊደሮች በኢንቮልቭ በማድረግ እንደገና ደግሞ ኮሚኒቲ ስታች ወርደን በማስተማር ምክንያቱም በአብዛኛው እንዳልኩሽ በቲቢ የሚጠቁት ከድህነት በታች ያሉ ሰዎች ናቸው ወይም ደግሞ አንደር ፖቨርቲ እነዚህን ሰዎች አድሬስ አድርገን ወይም ደግሞ ጥቃቱ ወይ ደግሞ የቲቢ ህክምና በሽታው በሚጨምርበት ቦታ በማስተማር እንደገና ደግሞ መከላከልም እንደሚቻል በማስተማር ይሄንን ስቲግማ ወይም ደግሞ መገለል አሁንም አለ። ስለዚህ ማስተማር ብዙ ከኛ የሚጠበቅ ስራ አለ ማለት ነው። ዶክተር ምህረት በፍቃዱ እንግዲህ እዚህ ስቱዲያችን ተገኝተሽ ለሰጠሽን በጣም የሚጠቅም ማብራሪያ እጅግ አድርጌ አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ ከፋና ሚዲያ ኮርፖሬሽን በፋና ጤና ፕሮግራማችን የቲቢ በሽታን አንስተን እንዲተወያይተናል። ሳምንት በሌሎች ፕሮግራሞች ደግሞ በሌላ መረጃ ወደ እናንተ እንመጣለን። እስከ ሳምንት ጤና ይስጥልኝ።